Thank God it's Friday. እስቲ ከጎን ያለው thank God it's Friday. Get your coffee. Live የምትከታተሉ This is Bible and Coffee Fridays. Welcome everyone. Welcome. Thank God it's Friday. Thank God it's Friday. You already know. It's Bible and Coffee, guys. I'm excited. Last week ሚገርም ቶፒክ ነበረን። The private place, the secret place ውስጥ እግዚአብሔር ይደብቃል ሲፈልግ የሚል ቶፒክ ላይ ዲፕ ገብተን እያወራ ነበር። ባይ ዘ ዌይ ላስት ዊክ ያመለጣችሁ ዩቲዩብ ላይ ተጭኗል፣ ገብታችሁ ቼክ አድርጉት። በጣም የተማርንበት ቶፒክ ነው። ቢካዝ አሁን ያለንበት ዓለም ሁሉም ሰው መታየት መውጣት ጥሰውጣ ታይ መታየት አለብህ የሚል ዓለም ላይ ነው ያለነው አሁን ላይ። እና በዚህ ዓለም ውስጥ ተደብቆ መሰራት በጣም ፔንፉል ነው። ላይክ የሆነ ችግር ያለብን ነው የሚመስለን በጣም ብዙ ጊዜ። እና ግን ትልቁ እግዚአብሔር ደግሞ የሚሰራው ተደብቆ ነው፣ ደብቆ ሃይድ አድርጎ ነው። እና እግዚአብሔር ሲወደን ራሱ ይደብቀናል። እሱን ነገሮች እያየን ነበረ። Thank God it's Friday. ላይቭ የምትከታተሉን ኮሜንት ላይ እስቲ ጻፉ Thank God it's Friday። ዛሬ ደግሞ የምንማረው the silence of God፣ የእግዚአብሔር ዝም የሚልበት ታይም። ብዙ ጊዜ በቃ እግዚአብሔር ሲሰራ ታምራት ሲሰራ በሮች ሲከፈቱ ብዙ አክቲቭ የሆኑ ነገሮችን ነው ምናየውና ዛሬ እስቲ ስለ ዝምታው እናውራ። እግዚአብሔር አንዳንዴ ዝም የሚለን ሲዝን አለ። አንዳንዴ ይሄ ሃኒሙን ሲዝኑ ያልቅና ይሄ ደስ የሚለው ሞመንት ያልቅና ሪል ዲል አለ። በቃ ሪል ኤግዛሚኔሽን የምንለው ታይም አለና ይሄ እግዚአብሔር ጸጥ ብሎ የሚያየን ታይም አለ። ያ ማለት እግዚአብሔር አብሮን አይደለም ማለት አይደለም። እግዚአብሔር ረስቶናል ማለት አይደለም። ግን ከሱ ምንም የማንሰማበት ሲዝን አለ። ትዝ ካላችሁ መለካይ የመጨረሻው ፕሮፌት ጀምሮ አዲስ ኪዳን የጀመረበት ዘመን 400 ዓመት የዝምታ ዘመን፣ እግዚአብሔር ምንም ያልተናገረበት እና ያንን ሞመንት ሁላችንም ላይፍ አለ። በቃ ነገሮች አክቲቭ ይሆኑና የሆነ ሰዓት ላይ እግዚአብሔር ምንም የማይለንን ታይም አለ። Where are you God ምንልበት ሲዝን አለ። ነገሮች ተበለሻሽተው ኮንፊውዝድ ሆነን ክላሪቲ የምናጣበት ግራ የምንጋባበት ሲዝን አለ እና ያ ሲዝን አክቹሊ ቴስቲንግ ሞመንት በህይወታችን ሪሊ እግዚአብሔር ባይዘው እግዚአብሔር ራሱ ሊያምነን ሲፈልግ መጀመሪያ እንደዚህ አይነት ሲዝን ውስጥ አስገብቶን ሪሊ የእውነት እነዚህ ሰዎች ያምኑኛል የምን ሪል እምነት አለ ውስጣቸው የሚል ጥያቄ እኛ ራሱ ሰዎችን ለማመን እኮ ብዙ ነገር ሞክራል። እግዚአብሔር ሪሊ እምነት አለ ነው የሚለውን ቴስት ያደርገናል። አንድ ቃል አለ ማቴዎስ ወንጌል ምዕራፍ 15 ከቁጥር 22 ላይ ያለውን ብናወጣ ደስ ይለኛል። በጣም ደስ የሚል ቃል ነው። እግዚአብሔር ሲሰራ ሲናገር ሲያወራ ሁልጊዜ እግዚአብሔር አለ እንላለን። ግን ዝምታው ታይም ላይ ስትራግል ላይ ከባድ የሆነ ህይወት ውስጥ ስናልፍ ግን እንጠራጠራለን። ሪሊ እግዚአብሔር አለ እንዴ? የእውነት አለ እግዚአብሔር ምንልበት ሲዝን አለ። ያ ጨለማ ታይም ሁላችንም ላይፍ ላይ አለ። ማቴዎስ ወንጌል ምዕራፍ 15 ቁጥር 21 ላይ ኢየሱስም ከዛ ወጥቶ ወደ ጢሮስና ወደ ሲዶና ሀገር ሄደ። እነሆም ከነናዊት ሴት ከዛ ሀገር ወጥታ ጌታ ሆይ የዳዊት ልጅ ማረኝ፣ ልጄንም ጋሬን ክፉኛ ይዟታል ብላ ጮኸች። እርሱ ግን አንዳች አልመለሰላትም። ይሄ ቃል የገረመኝ ነው። ኢማጂን ጂሰስ ክራይስት ጋር መጣ፣ የዳዊት ልጅ ማረኝ፣ ልጄን ጋኔን ይዟታል ፕሊዝ እያለች ስጮህ አንዳች አልመለሰላትም። ጸጥ ነው ያላት። ይሄን ቃል እያየሁ በጣም የገረመኝ ነበር ጋይስ። ዝም ነው ያላት።
ከዛስ ደቀ መዛሙርቱም ቀርበው በኋላችን ትጮኻለችና አሰናብታት እያሉ ለመኑት። አንደኛ የእግዚአብሔር ዝም ማለት ጂሰስ ክራይስት ጸጥ ነው ያላት። ከዛ ደግሞ ደቀ መዛሙርቱ ሪቴይትድ ሆኑ። አረችን ሴትዮ እባክህ መልሳት፣ አዛ አደረገችን። አረችን ሴትዮ መልስ ስጣት እባክህ፣ የተከተለች እኮ አዛገችን። ገልጧ ኢማጂን። አንዳንድ ሰዎች አይገርማችሁም? በህይወታችሁ በቃ የሆነ ችግር ላይ እንኳን ሆናችሁ ስልካችሁን ሁሉ ሲያዩ ደወለ ደግሞ ሊያዝገኝ በቃ ይሄ ሰውዬ ወይ ዳሪ ጠይቀኝ ነው ወይ የሆነ ነገር ነው ጀመረው በቃ የሚሉን ጊዜ አለ። ኢማጂን ደቀ መዛሙርቱ በላይ አረ በቃ አዛገችን እቺ ሴትዮ የጮች። አይገርማችሁም? ያ ዳርክ ሞመንት በህይወታችሁ እግዚአብሔር ጸጥ የሚላችሁ ሞመንት። ኢማጂን ጂሰስ ክራይስት ስንት ነገር እየሰራ ያለ አምላክ፣ ስንት ታምራት ሲሰራ የምታውቀው አምላክ ዝም አላት እና እምነቷ በጣም ይገርመኛል። ሰው እንኳን አሁን እንዳልኳችሁ አንዳንዴ ችግር ላይ ስንሆን ዞር ብለው አይኑ ጥለውን ነው የሚሄዱት። በቃ አዛገኝ ነው የሚሏችሁ። ሁለቴ ሶስቴ ብትደውሉላቸው ይደብራችኋል። በቃ ጀመረው ደግሞ እንደገና ችግር ሊያወራብኝ ነው ትባላለህ። ኢማጂን። ከዛ እርሱም መልሶ ደቀ መዛሙርቱ እንደዛ ካሉት በኋላ ቁጥር 24 ላይ የእስራኤል ቤት ለጠፉት በጎች በቀር አልተላኩም ማለት። ኢማጂን ምን ነው የሆነባት ጂሰስ ክራይስት። እኔ ለእስራኤል ለጠፉ በጎች ነው ጭራሽ የተላኩት ለአንቺ አይደለም። ዝምታውስ እሺ ዝም ይበል፣ ጭራሽ ደግሞ ሃርሽ የሆነ ነገር ሲናገር አስባ የሚያስቀይመን ዲስአፖይንት ሊያደርግ የሚችል። አሁንም አላቋረጠችም። እርሷ ግን መታ ጌታው እርዳኝ ያለች ሰገደችለት። እርሱ ግን መልሶ እንደገና ምን አለ? የልጆችን እንጀራ ይዞ ለቡችሎች መጣል አይገባም። ይሄ ደግሞ እንዴት ዲስአፖይንት ሊያደርግ እንደምታስበው ማን። እኛ ብንሆን እዛ ጋር ነው ጥለን የምንሄደው፣ መመለስ ነው። ይሄ ደግሞ ከባድ ነው። እኔ የእግዚአብሔር መንግስት በጣም የሚገርመኝ ጭራሽ እንድትወጣ ነው ፑሽ የሚያደርግ። ሂድ እንደውም ዳስ ቴስት ሪል እምነት አለ ወይ? የእውነት ስቲል ትቆያለህ ወይ? የእውነት ስቲል እግዚአብሔር ላይ እምነት አለ ወይ? ትፈተናለህ። በጣም የምትገርም ሴት ነች እሷ። አሁን ጌታዬ ቡችሎችም እኮ ከጌታቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። እዚህ ጋር አልቻለም። በቃ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። ብራ እዛ ድረስ ሄደች። አንደኛ ዝምታው ደቀ መዛሙርቱ እንዳለ ዞር በይ በላት እባክሽን እየተባለች የልጆችን እንጀራ ደግሞ ለቡችሎች አይሆንም እያላት እዚህ ጋር የሐናን ነው ራሱ ያስታውስ። ኤሊ ምንድነው አንቺ ሰካራ፣ ስካርሽ መቼ ነው የሚያበቃ? አስበው። እሺ ዝምታውስ? እሺ ዝም ይበል። አንዳንድ ሰዎች እኮ ጭራሽ ያስቀይሟቸዋል። በቃ አልችልም ሊረዷችሁ ላይችሉ ይችላሉ። ኢትስ ፋይን። የሚናገሯችሁ ነገር ጭራሽ አጥንታችሁን ሰርስሮ ከባድ ነገር ይናገሯቸዋል። ያ ነው ዲስአፖይንትመንት፣ ያ ነው ቴስት። የምትወዱት ሰው የምታከብሩት ሰው የማይሆን ነገር ይናገራችኋል። እዛ ሲዝን ላይ ሆናችሁ ጭራሽ ያስቀይሟቸዋል። ብራ ይሄ ነው ቴስት ማለት። ይሄንን አልፎ የሚሻገር የምር ስሜት ላይ ያልሆነ እምነት አላችሁ ወይ? የእግዚአብሔር ትልቁ ዝምታው እምነታችሁ ቼክ እየተደረገ ኤግዛሚኔሽን ላይ ናችሁ። ኤግዛማይን እያደረጋችሁ ሪሊ እምነት አለ ወይ? ያን ተፈትኖ የሚያልፍ እምነት ዝምታው ያንን እምነታችን ቴስት ትዕግስት አለው ወይ?
ኢንዱራንስ አለ ወይ? ሂዩሚሊቲ አለ ወይ? ይሄ ሰው ታግሶ መቆየት ይችላል ወይ? ስቲል እግዚአብሔር ላይ ይታመናል? ነገሮች ጸጥ ሲሉ ታምራት የለም፣ ምን የለም፣ ሚታይ ሪዛልት የለም፣ ሚታይ ነገር የለም። ስቲል እዛው እግዚአብሔር ላይ ትተማመናል? ከባዱ ነገር ይሄ። እቺ ሴት ያንን ሁሉ አልፋ ስቲል እምነቷ ከባድ ነው። አንቺ ሴት እምነትሽ ታላቅ ነው። this is crazy። እንደዚህ አይነት እምነት ከባድ ነው። ይህን ሁሉ ፈተና የሚያልፍ ስቲል ታምንበት ነበር። እንደዛ እያስቀየማት አንዳንዴ ይላክባቸዋል እግዚአብሔር ያላችሁን እምነት ቴስት ለማድረግ። ምን አለ ፒተር አንደኛ ጴጥሮስ ምዕራፍ 1 ቁጥር 6 ላይ ያለው ደግሞ ቃል ይገርማል። አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራን ትቀበላላችሁ ነገሮች ይላል። በጣም እምነታችሁ እውነተኛ መሆኑ እንዲረጋገጥ፣ እምነታችሁ እውነተኛ እንደሆነ እንዲረጋገጥ ቴስት ትደረጋል። ያንን ታልፋለህ ወይ? ሰዎች ያስቀይሟቸው። እግዚአብሔር አብርሃምን ሊፈትነው መጣ ይላል። አይገርማችሁ? ዘፍጥረት ምዕራፍ 22 ነው። እስቲ እናውጣ። የሚገርም ቃል። ቼክ ትደረጋል፣ ቴስት ትደረጋል። የምር በደህና ጊዜማ ጌታ ይባረክ፣ ዋው ብዙ ነገር ታወራል፣ በልሳን ሁሉ ታወራል። በደህና ጊዜ ገባ ኢትስ ፋይን። ግን ያቺ ከባድ ጊዜ ስትመጣ ስቲል ያ ልሳኑ ይቀጥላል። ገብቷል? ስቲል እግዚአብሔርን ታመሰግናል። ፈተናው ነው ከባዱ። we don't need that። ግን በዛ ውስጥ ነው እምነታችን ተነጥሮ የሚወጣው። በዛ ውስጥ ነው የምናድገው። አይገርም? ሪሊ እግዚአብሔር ቼክ የሚያደርገው ያንን። ለዛ ነው ዘፍጥረት ምዕራፍ 22 ላይ ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው። ቼክ አደረገው። የምትወደውን ልጅን ረጅም ዓመት የጠበቀውን ልጅን ሰዋልኝ። ብራ ቴስት ላድርገው እስቲ። የሰጠውህም በረከት ነው ወይስ እኔን ነው? የትኛው ነው? እምነት የቱ ጋር ነው? ቼክ ትደረጋል፣ ቴስት ትደረጋል። ሁለተኛው የእግዚአብሔር ዝምታ እምነታችንን ሊፈትነው ነው። ሁለተኛው ደግሞ ሊሰራ ነው። ውስጣችን ከባድ ስራ እየሰራ ነው። ባይዘው እግዚአብሔር በጣም በህይወታችን ከባድ ስራ ይሰራል በዝምታ ውስጥ። እና ጆሴፍ ይገርመኛል በጣም የጆሴፍ ታሪክ። አንዴ ነው እግዚአብሔር የተናገረው። ድሪም አየ። ጠቅላይ ሚኒስተር ትሆናለህ ተባለ። ይሰግዱልሃል ተባለ። ያንን ድሪም ካየ በኋላ እግዚአብሔር ከዛ በኋላ ዝም ነው ያለው። the whole time ወንድሞቹ ሸጡት፣ ዝም አለ። ከዛ ባሪያ ሆነ፣ ሄደ፣ ዝም አለ። wrongly accused ሆነ፣ ዝም አለ። አስበው የት አለ እግዚአብሔር ይላል። ይሄኔ እኮ ጆሴፍ ግራ ገብቶታል። this is a process አልተባለም ጆሴፍ። ይሄ ዋናው ጆርኒ ነው አልተባለም። ዘመነ ጸጥ፣ ሂድ እስር ቤት ጸጥ፣ ስሌቨር የሆነ ጸጥ፣ ተረሳ። ሁለት ዓመት ጭራሽ አስታውሰኝ ብሎ ሲለው ጭራሽ ረሳው። የላከው ሰው 2 ዓመት እስር ቤት። ጠቅላይ ሚኒስተር ትሆናለህ የተባለ ሰው ጸጥ። ያችን ሞመንት ማለፍ ነበረበት። ያችን ከባድ ጊዜ ማለፍ ነበር። አስባችሁታል? ዳዊት እንደገና ከተቀባ በኋላ እንደገና ወደዛ ኬቭ እኮ ነው፣ ወደ ዋሻ ነው ሄደው። እንደውም ዳዊት አለ እኮ what is happening አለ ዳዊት። እሱን ቃል እንደውም ብናየው ደስ ይለኛል። ምዕራፍ 22 ቁጥር 1 ላይ መዝሙረ ዳዊት አምላኬ አምላኬ ለምን ተውከኝ? what is going on? ጩኸት ጀመረ።
እንደውም ጆሴፍ ምንም አላለም፣ ጸጥ የተባለው በዛ ሁሉ ውስጥ። ዳዊት ግን አምላኬ ለምን ተውከኝ? what is happening? በዛ ውስጥ ግን ከባድ ዊዝደም አለ እግዚአብሔር እያስተማረን። ሊደር የሆኑት በዛ ጨለማ ሞመንት ውስጥ አልፎ እዚህ በህይወታችን እያንዳንዳችን የምናልፍበት ከባድ ሁኔታ ነው። ምንም ሪዛልት የሌለበት መልስ የሌለበት ከባድ ሞመንት። ያን እንዴት ነው የምናልፍ? ያን መሰራት አለብን። ጂሰስ ክራይስት መስቀል ላይ ሆኖ እሱም እኮ አለ ምን ነው ተውከኝ? ከ6 ሰዓት እስከ 9 ሰዓት ጨለማ ሆነ። ያቺ ጨለማ ሞመንት ግን ኃጢአት ላይ እግዚአብሔር እየፈረደ ነው። በዛ ውስጥ መድኃኒ የሆነ ነው መስቀል ላይ ያቺ ጨለማ ሞመንት ሁላችንም የምንሰራው እዛ ጨለማ ሞመንት እግዚአብሔር እየሰራ ነው። ዊዝደም ውስጣችን፣ ሂዩሚሊቲ፣ እድገት የሚባለው ነገር እግዚአብሔር በእኛ የሚሰራው ጥበብ የሚሰጠን የምናድገው በዛ ጨለማ ሞመንት እግዚአብሔር ጸጥ ብሎ ያየናል። አይገርም? አብሮን ነው ከጎናችን። ግን ይሄንን ስናቅ እግዚአብሔርን ማመስገን አለብን። እግዚአብሔር ጋር መሆን አለ። በመጨረሻ የምላችሁ ነገር ምንድነው? እንደዚህ አይነት ከባድ ሁኔታ ውስጥ ምንድነው የምናደርገው? በእምነት እንጂ በማየት አንመላለስም። ስለዚህ በእንደዚህ አይነት ሁኔታ ውስጥ እየተሰራን ያንን መፍቀድ አለብን። ዴንጀሩ ምን መሰላችሁ? ያንን ጊዜ አንቀበለውም። ስለዚህ አቋራጭ መንገድ እንሄዳለን። አይገርም? ኮምፕሮማይዝ እናደርጋለን። ያንን ጊዜ መቋቋም አንችልም። የማይሆን ላይፍ ውስጥ እንገባለን። ያንን ጊዜ መጠበቅ አንፈልግም። መታገስ አንችልም። አቋራጭ መንገድ እንፈልጋለን። ያችን የዝምታ ጊዜ መታገስ አንችልም። ኳይት ታይም በዛ ጨለማ ሞመንት ውስጥ ነው ሰማይ ከባድ ስራ እየሰራ ነው። አይገርም? እዛ መስቀል ላይ ኃጢአት እየተሰራ ነው። ዲል እያደረገ ነው እግዚአብሔር ከኃጢአት ጋር። ከዚህ በዛ ጨለማ ሞመንት ውስጥ እያንዳንዳችን አሁን እያለፍን ያለንበት ነገር አለ ጋይስ። በዛ ውስጥ እግዚአብሔር እየሰራን ነው። በዛ ከባድ ጊዜ እግዚአብሔርን ማመስገን ያለብን፣ ከእግዚአብሔር ጋር መጣበቅ ነው ያለብን፣ ቃሉን ማንበብ ነው ያለብን ጋይስ። እግዚአብሔር በእኛ እየሰራ ነው። ዝም አላለ። አብሮን ነው the whole time። አልተወንም፣ አልረሳንም። ስለዚህ ያችን ጊዜ ከታገስን ከዛ በኋላ እኮ ጆሴፍ ጠቅላይ ሚኒስተር ሆነ፣ ዳዊት እንደዛው ንጉሥ ሆነ። ያችን ከባድ ጨለማ ሞመንት አልፎ ሐና ሳሙኤል የሚባል ልጅ ነው የሰጣት ከዛ ሁሉ ፈተና በኋላ ከዝምታ በኋላ። ስለዚህ የእግዚአብሔር ዝምታ ረስቶን አይደለም፣ ትቶን አይደለም። ዛሬ አሮን ነው ሁኒቱ ሂልስ በዚህ ከባድ ሁኔታ ውስጥ ያለን ሰዎች በጠቅላላ I'm telling you እግዚአብሔር ዝም አላለንም፣ አልረሳንም፣ አልተወንም። በደንብ ውስጣችን ከባድ ነገር እየሰራ ነው እግዚአብሔር። በዛ ጨለማ ሞመንት ውስጥ the sacred place ውስጥ በብዙ ነገር እግዚአብሔር እያሳደገን ነው። ስለዚህ ያንን ጊዜ አትለፉት፣ ታገሱት። እግዚአብሔር ጸጋውን ይጨምርልን። የእውነት ነው የምላችሁ። በዛ ውስጥ የምናልፍበትን ጸጋ ይስጣል። ካልሆነ ማይሆን አቋራጭ መንገድ እንሄዳለን። እግዚአብሔር ደስ የማይሰኝበትን መንገድ እንሄዳለን። እግዚአብሔር ያንን ጸጋ ትዕግስት ይስጠን። መጸለይ ያለብን ጸሎት እግዚአብሔር ሆይ ያንን ትዕግስት ስጠኝ፣ ይህንን ከባድ የዝምታ ጊዜ በእኔ እየሰራ ያለውን ነገር አይ ነው እግዚአብሔር ሆይ ጸጋ ኃይሉን ስጠኝ በዛም ማልፍበትን የሚል ጸሎት ሁላችንም መጸለይ አለብን። ኔክስት ዊክ በሌላ ቪዲዮ እንገናኛለን። ሰላም ሁኑ፣ ተባረኩ።